በመጀመሪያ መምህር ሰላም ብያለሁ። ሰላም ስለመጡ እናመሰግናለን። እኔ ራሴን ለማስተዋወቅ ኢምራን እባላለሁኝ። አይ ቲንክ እርስዎ መጋቢ ብሉይ ናችሁና እርስዎ ጋር በማማቴ ደስ ይለኛል። ያው ጥያቄዎች ፎከስ የሚያደርጉት ስላሴ ላይ ነው። ስለዚህ ኢንሻአላህ በአምላኬ ፍቃድ ስላሴ ላይ ብንወያይ ብናወራ ደስ ይለኛል። ስለዚህ ኤልሳቤጥ ደቂቃ ካስጀመርሽኝ እባክሽን ሁለት ደቂቃ አስጭኝና በደቂቃ ጥያቄ ላቅርብ። መምህር ደግሞ ሲመለሱ ቁጭ ብዬ በሳሳት አዳምጣለሁ ማለት ነው። በዛ በመንገድ ብናወራ ውጤታማ ይሆናል። ይቅርታ ኤምሮ፣ እሱ ምንም ጥያቄ የለውም። ስለ ስላሴ እንገባለን። ግን አሁን ቅድም ስናወራ ስለነበረው ሰው ኮንፊውዝ ነው እንዳይሄድ የቅድሙን ለህዝቡ እናሳውቅ። ወይ አንተ ታምናለን ወይ እኛ እናምናለን። ከሁለት አንዳችን ተማምነን እንሄድና ስለ ስላሴ ምንም ችግር የለውም። ኑሯችን ሁሉ እኛ ስላሴ ነው። ምንም የሚያሳፍረን የምንፈራው ነገር የለም። ነገር ግን የቅድሙ ያ 3000 ከምናምን ሰው ስህተት የሆነ ነገር ይለበትም ነው ፖይንቱ። ስለዚህ የመጀመሪያው የቅድሙ ላይ እንነሳና ከዛ ወደ ስላሴ እንመጣለን። አይሻልም? አይሻልም? በአንድ ርዕስ ላይ ከአንድ ጊዜ በላይ አልወያይም ከይቅርታ ጋር። ተመልካችም አድማጭም አለ። ይሰለቻል። ስለዚህ አንድ ርዕስ ላይ አንቆይም። ግን ደግሞ ችግር የለውም። መምህር ስለመጡ መምህር ሀሳብ ካላቸው ችግር የለም። ሀሳባቸውን ልስማና ስላሴ ላይ ዋና ጥያቄ ስላሴ ነው። የምታመልከዋቸው ሶስት አካላትን ጥያቄ አብ፣ ወልድ፣ መንፈስ ቅዱስ ብዙ ጥያቄዎች አሉኝ እና እሱ ላይ ቢመለስልኝ ደስ ይለኛል። ችግር የለም፣ እኔ እሰጥሃለሁ። ነገር ግን ስሰጥ ደግሞ በዛኛው ግን ቅድም ስንወያይ በነበረው መሸነፍን እመልህ ነው። ምክንያቱም እኔ ችግር የለብኝም በስላሴ ደስ እያለኝ ነው። ስለ ስላሴ መስማት በጣም ደስ እያለኝ ነው። እቀበላለሁ። ያንን ስላላረክ ብዬ እኔ አትወያይም አልልም። ነገር ግን ቅድም ያ ሁሉ ሰው ሲያዳምጥህ ሚዩትም እያለክ ትክክል አይደለም ስትል ስለነበረ እንጂ በእኔ በኩል ችግር የለብኝም፣ ደስተኛ ነኝ። ይሄንንም ጥያቄህን እኔ አከብርልሃለሁ ማለት ነው። አይ ግን ከይቅርታ ጋር ኤልሳቤጥ መሸነፍ የሚለውን ቃል ባትጠቀሚ ጥሩ ይመስለኛል። ለምን ከፊታችን መምህር አሉ። መምህር ጋር ስናወራ በተከበረ መንገድ እናውራ። ያው በቅድም ውይይት ማን እንዳወራ ማን እንዳሸነፈ እሱን ሁሉ ህዝቡ ራሱ ይፈርዳል እኮ አይደለ? ማን በማስረጃ እንዳወራ፣ የቅድም መምህር ደግሞ ምን እንዳወራ ካለ ማስረጃ እንዳወራ፣ ምንም ማስመሰል ማቅረብ እንዳልቻለ እንደከበደው እኮ ህዝቡ ይረዳል። ስለዚህ እንደዛ ጥሩ አይደለም። እሺ፣ መምህር ፊት እንደዛ አይነት መንገድ አናወራ። አሁን መምህር ከመጡ አይቀር አንድ አስጨርሽኛ አስጨርሳለሁ። ግን ይቅርታ ካለ ማስረጃ ስላወራ እኛ ደግሞ አሁን በማስረጃና በመረጃ አባቶች እንዲመልሱልን ብዬ ነው አይደለ ወደ እኔ ቤት የጠራው። ስለዚህ ለዛ እኮ ነው ከቅድሙን ጀምር ከዛ ወደ ስላሴ እንምጣ ያልኩ ለዛ ነው። በቃ ጥሩ ችግር የለውም። እንደዛም ካልሽ ደግሞ የምናደርግ መሰለሽ፣ ያው መምህር 3 ደቂቃ ወስደው ስለ አብርሃም ስለ ዳዊት ጉዳይ ያስረዱ። ከዛ በኋላ ወደ ስላሴ እንገባለን ማለት ነው። ችግር የለብኝም። እኔ ግን አንድ ርዕስ ላይ ከአንድ ጊዜ በላይ መወያየት ተገቢ አይደለም። ስለዚህ መምህር ያው 3 ደቂቃ ሰጥቻለሁ። በ3 ደቂቃ ያስረዱ ከፈለጉ። እናመሰግናለን ፈቃደኛ ስለሆንክ ማለት ነው። ሌሎች ገራሚ ነው። ለራሳችሁ በቀጥታ እውነቱን ለማወቅ ነው። ጀግኖቻችን ማሻአላ በርቱ። እሺ ኮሜንት ጻፉ ምናምን ነቃ ነቃ በሉ። እየደከመው ካለ ይተኛል። ሼር ብታደርጉ የበለጠ ይመስለኛል። መምህር ጥያቄህን በደንብ አብራርተህ ንገራቸውና የበለጠ እንዲረዱ ከአንተ የስሙት። ጥያቄም አይደለም የጠየቅኩት፣ ሙግት ነው ያነሳሁት። ያው ሀሳቡን ድጋሚ ላስቀምጠውና ደቂቃ ወስዶ ያስረዱ። ግን ማስረዘም የለባቸውም። ደቂቃ ትይዥላቸዋለሽ። እሺ ሀሳቡ ምንድን ነበር ካለን የመጽሐፍ ቅዱስ ጸሐፊው ልበ አምላክ የተባለው ታላቁ ነቢይ የሐዋርያ ስራ ግብረ ሐዋርያ ላይ ዳዊት የተባለው ነቢይ የኦሪዮን ሚስት እሷ ጋር ተኝቷል፣ እሷን ደፍሯታል የሚል ነበር የተነሳው። ማስረጃም ደግሞ መጽሐፈ ሳሙኤል ካለ ምዕራፍ 11 ላይ አቅርበናል። ምዕራፍ 11 ላይ ዳዊት ሸዋ ስትተጠባያትና ከዛ በኋላ መልእክተኛ ልኮ ጠርቶ እሷው ጋር ተኝቷል። ከዛ በኋላም ደግሞ ደፍሯታልም አጸንሳለች ማለት ነው። የሚገርመው ነገር ደግሞ ምንድን ነው? ባህሏንም ገሎባታል። ይሄ ሁላ ከተፈጠረ በኋላ ደግሞ እግዚአብሔር ፍትሐዊ ነገር የሆነ ነገር አድርጓል። እሱ ምንድን ነው ካላችሁኝ ዳዊትን መቅጣት እያለበት በኦሪት በብሉይ ሕግ መሰረት ዝሙት የሰራ ይገደል እየተባለ ግን እግዚአብሔር ዳዊትን ሳያስገድል 8 ሚስቶችን አውጥቶ አደባባይ ላይ አስደፈረ። እግዚአብሔር ምን አለ? እግዚአብሔር እንዲህ ላለ መጽሐፈ ሳሙኤል ምዕራፍ 12 ላይ ማለት ነው፣ ሚስቶችህን በዓይነ ፊት ወስዳለሁ ለዘመዶቼ እሰጣቸዋለሁ፣ በዚህችም ፀሐይ ዓይን ፊት ከሚስቶች ጋር ይተኛሉ ብሎ ምን አስደረጋቸው? እነሱ ጋር እንዲተኛ ወይም ደግሞ 8 ሚስቶች እንዲደፈሩ አደረገ። ይሄ ደግሞ ኢፍትሐዊ የሚል ምክንያት ያነሳል። እስኪ መልስ ካለ ላዳምጥና ከዛ በኋላ
በስላሴ በክርስትና የሚመለኩ ሶስቱ አምላኮች ስላሴዎች ደግሞ ምን እንደሆኑ ቢያስረዱ ደስ ይለኛል። ለምን በክርስትና ሶስት አምላኮች አሉ። አብ፣ ወልድ፣ መንፈስ ቅዱስ የሚባሉ ስሉስ ቅዱስ የተባሉ አካላት አሉ። እነሱ ላይ ያልገባኝ ነገር አለ ወይም ደግሞ ስህተት ነው ብዬ አምናለሁ። ስህተት እንደሆነ ደግሞ በጣም ብዙ መጽሐፎች አሉኝ። በመጽሐፍ ደረጃ ከፍቼ ሶስት አምላክ እንደምታመልኩ አብ፣ ወልድ፣ ተወላዲ፣ መንፈስ ቅዱስ ሰራጺ ብትሉ ሶስቱ አካላት የራሳቸው ግብር እንዳላቸው የራሳቸው አካል እንዳላቸው ሶስትም አምላክ እንደሆኑ ከመጽሐፍ ቅዱስ ውጭ እንደሆኑ ነቢያት እንዳልሰበኳቸው ኢየሱስ እንዳልሰበከውና የመጣው ደግሞ ከህንዶችና ከግብፅ እንደሆነ ከግብፅ አምላኮች የመጣ ትክክለኛ ያልሆነ አስተምረው እንደሆነ ማሳየት ይፈልጋለሁ። ስለዚህ መምህር ያው 3 ደቂቃ በ3 ደቂቃ ያክል ወስደው ያስረዱ ማለት ነው። እሺ፣ አመሰግናለሁ። መጀመሪያ ስለ ዳዊት ያለ ጥያቄ ምንድን ነው? እዛ ላይ አሁን ክሊር እንዲሆንልህ የፈለግከው መጽሐፉን ጠቅሰኸዋል፣ ግን ምንድን ነው እንዲብራራ የፈለግከው እዛ ላይ አንተ? በጣም ጥሩ መምህር። ቅድም ከሰሙ ምንድን ያልኩት ሙግት ነው ያነሳሁት ነው ያልኩት እንጂ ጥያቄም የለኝም እዛ ላይ። ምን ተፈጠረ መስሎት መምህር? እየተወያየን ሳለን ዝሙት ተነሳ ወይም ደግሞ መድፈር ተነሳ። እኔ ምን አልኩኝ? የሐዋርያት ሥራ የእግዚአብሔር ቃል የተከበረው የእግዚአብሔር ቃል ምዕራፍ 11 ላይ ምን የሚል ነገር አስቀምጧል? ዳዊት አንዲት ሴት ሻወር ስትወስድ አይቶ ደፍሯታል ወይም እሷ ጋር ተኝቷል የሚል ነገር አነሳው። ይሄን ሳነሳ ወገኖቻችን ዋሽተሃል የሚል ክስ አነሱብኝ። እንዳልዋሸው ደግሞ አሳየው በማስረጃ ከፍቼ ቅድም እንደጠቀስኩት ማለት ነው። ዳዊት ያው ሻወር ስትወስድ አይቷል። ምንም የማታውቅን አንዲት በርሳቤ የተባለች ልጅ እሷን ጠርቶ ተኝቷል። ይሄን ነበር ያነሳሁት። ክሌውም ይሄ ነው። ኦኬ፣ በቁርአንም እኮ ተኝቷል ዳዊት። አሸብሽ ወገኔ መምህር ማውታችንም እንዴ መምህር ማውታችንም ይወት አድርጉ። ምንድን ነው ይዛል ወይቱን ያሰበሽ ነው ያለሽው። ወይቱን ያሰበሽ ነው ያለሽው። መምህር ማውት አልቻለም። አይ መጽሐፍ ቅዱስ ለምን ትለሽ? መጽሐፍ ቅዱስ አትሽሽም። መጽሐፍ ቅዱስ አንዴ መምህር ያመጣውላቸው እንትን ስለሆነ እሰጥሃለሁ ለአንተም በደቂቃ ወያያችኋለሁ። መምህር በደንብ ይረዱና ከዛ በኋላ በትክክል ይመለስበት። ልጨርስ አንዴ እሰጥሃለሁ ለአንተም ቃል ስጋ ሆነ። ሶሪ ችግር የለብንም። አመሰግናለሁ። ያው እንዳየነው የምወጣው አንተ ነው ፕሊስ ሌላ ጊዜ መምህር ጋር አናገናኘውማ። አሁን እኔ መልሳለች። ስማ በደንብ እሷ አዳምጣ ሚውት እህትን አዳምጣ። በነገራችን ቃል ስጋ ሆነ ታወጣልናለህ። ለዛ ነው የሚያስገባው። ጠብቀኝ። እሱ አንተንም የማይቀበል ከሆነ ችግር አለ ማለት ነው። በዛ ስለምናውቅ ችግር የለውም። መምህር አንድ ያስረዱትና ወደ ስድብ ገባ ይሱ አይደለ? ቀስ እያለ ነጋገር እንግባባት። መማማር ከሆነ እየተደማመጠን መማማር፣ ጭቅጭቅ ከሆነ ያው ወደ የቤታችን መሄዱ ነው የሚሻለው። ለእውቀት ከሆነ መረጋጋት ያስፈልጋል። አሁን እንዳልከው ተባረኩ። ሀሳቤን ስላቋረጠኝ ነው። ስለዚህ መጽሐፈ ሳሙኤል ምዕራፍ 11 ላይ ዳዊት ንጽሕት ምንም የማታውቅ ልጅ ካለ ፈቃዷ እሷ ጋር ተኝቶ የሚመጉት ነው ያነሳሁት። ከዚህ ጋር ግን ምክር አለኝ። ምክሩ ምንድን ነው? አይታችሁ ከሆነ መምህር ተቀምጠው ከላይ ይሳደባሉ። አይታችሁ ከሆነ ፈርታል እያለ የሆነ ስድብ ነገር ያስቀምጣል እና ይሄ ተገቢ አይደለም። ኤልሳቤጥ ራሱ መልሳለ የባክህ የሚወታ ጋር እየረበሻ አይሻ አደለ? ኤልሳቤጥ ይረብሻል። ሚወት አልገባ ወደ ስራ መጋቢ ብሎ ተቀምጠው ሲሳደብ የነበረው ወገኖች ለማንኛውም ችግር ህዝቦቹ ስብናቸው መጋቢ ብዬ ነው። እሱን እኮ ብዬ ነው እኔም። ስለዚህ አሁን ቀላል ነገር ነው ወገኔ። ስለዚህ አሁን አንተ መማርን እውቀት የምትፈልግ ከሆነ ተራ ነገር ትተህ ተራ ወሬና የፖለቲካውን ጣል አድርገውና ጥያቄን ብቻ ተራ ነገር ያነሳው ወገኖች ነበረ ተባለች። እኛም እኔ መብት ይሄ ነው። ተራ ወሬ ያስፈልገውት እኔ ለዛ ነው። ለማንኛውም መምህር መልስ ካላቸው መልስ ወይ አንዴ አቋርጠን መምህር መጀመሪያ እባክህን አታቋርጥ። እየፈራህ ነው ያለው አታቋርጣቸው። ይሄ መቋጥ ይባላል። አይ አይደለም አንተ ማለት እኮ መጀመር እሱ ይመለስልኛል። መልስ የተመለሰልኝ አይደለም። ለምንድን ነው ሚዩት አድርገው አንዴ ሚዩት አድርገውና መጀመሪያ መምህር ይመልስልኛል። እየረበሽ ያለው አንተ ቃልያ አንዴ ሚዩት አድርገው ተወዳች መሀል ለመግባት ተገቢ አይደለም። ግን አያቸው ያጅ ነው መሀል ገባ። መምህር ሲመልሱ ማለት ነው አንድ ነገር ክሊራውት እንዲደረግ እንፈልጋለን። ምክንያቱም የእነሱን ቁርአን ስንጠቅስ ሙፈሲሩ
አንደምታቸውን እሱ መሰረት ካልሆነ በስተቀር እምቢ ነው የሚሉት። ስለዚህ እርሶም ደግሞ አንድ ነገር እንዲለይሉት እንፈልጋለን። ይሄ አመለካከት የግል አመለካከት እንጂ የክርስትና የመጽሐፍ ቅዱስና የሊቃውንት አረዳድ ወይ ደግሞ አንደምታ አይደለም የሚለውን ሊያሰምርበት ይገባል። ወይ ደግሞ ከአንደምታችን ማስረጃ አምጥቶ ነው መጠየቅ ያለበት። ካልሆነ ግን ይሄ ልጅ የሚናገራቸው ነገሮች የራሱ የግሉ አመለካከት ነው። ማንም ተነስቶ ሊናገር ይችላል። አክቹዋሊ ጥያቄዎቹን ከዌብሳይት ከኢቲስት የመጡ ስለሆነ ስለምናውቃቸው፣ ይህንን ግን አስምረውበት ይሄዱ። መመርዬ ጥያቄ በማስረጃ ነው መሆን ያለበት። እንደዛ አይነት አካሄድ መካሄድ አለበት። እሺ ይቅርታ ያመሰግናል። ጥሩ። አሁን ወደ እሱ ጥያቄ ልምጣና እኔ ጥያቄው እንዳለው ንጉሥ ዳዊት ከኦሪዮ ሚስት ጋር ተኝቷል። አዎ ይሄ ትክክለኛ የመጽሐፍ ቅዱስ ቃል ነው። ግን አንተ መጽሐፈ ሳሙኤል ካልን ምዕራፍ 11ን እንደዚህ ተኝቷል የሚለውን ነገር ወስደህ ትንሽ ልጅ የምትለዋን ግን ቃሏን አውጣት። እሷ ትንሽ ሳትሆን ትዳር ላይ የነበረ ሴት ነች፣ ግን የባሪያው ሚስት የነበረች ነች። ነገር ግን አንተ ያልወሰድከው ምንድን ነው? ኃጢአት መስራቱን ወሰርክና ንስሐ ገብቶ ደግሞ ምዕራፍ 12 ቁጥር 16 ጀምረ ብታነብ ወይም ደግሞ ምዕራፍ 12 ቁጥር 15 ጀምረ ብታነብ ደግሞ ዳዊት ንስሐ ገብቶ ከዙፋኑ ወርዶ አመድ ላይ ወድቆ እግዚአብሔር እንዲለምን ነቢዩ ናታን መጥቶ ያደረገው ነገር ትክክል አይደለም፣ ንስሐ ልትገባ ይገባሃል፣ ይሄ ሁሉ እግዚአብሔር ሰጥቶ አንተ እንዴት ይህን ነገር ታደርጋለህ በእግዚአብሔር ፊት ብሎ ተቆጥቶት ነግሮት ይህን ንስሐ ገብቶ መሬት ላይ ለዚህም ምልክቱ እግዚአብሔር ይቅር ካለህ የተወለደው ሕፃን ይሞታል ብሎት ያመፃን ሞተ ይላል። ከሞተ በኋላ እግዚአብሔር ይቅር እንዳለ ታውቃለህ ብሎት ከዛ በኋላ እግዚአብሔር ይቅር ብሎት ከይቅርታ በኋላ ደግሞ ይህችኑ ሴት እግዚአብሔር እንዲያገባትና እንዲወልድላት ተፈቅዶለት ሰሎሞንን ወለደ ይላል። ይህንኑ ምዕራፍ እስከ መጨረሻው ካየው መልሱን እዛ ታገኘዋለህ። ይህን ደግሞ እንድትረዳው በየትኛው ላድርግልህ? በእናንተ በቁርአን መጽሐፋችሁ ላይ የቁርአን 2:37 የትኛው እንደሆነ ባላቅም ሱረቱ አልበቀራ ይመስለኛል 2:37 ላይ የአዳምን ንስሐ ተቀበለ የሚላል። የእናንተ ራሱ የአዳምን ንስሐ አላህ ተቀበለው የሚላል። አየው አዳም አደም ወይም እናንተ አደም በምትሉት ኃጢአት ከሰራ በኋላ ይቅር አለው እና ወደ ጀነት መለሰው የሚላል። ስለዚህ ስላለ ዳዊትም በዚሁ መሰረት ንስሐ ገብቶ እግዚአብሔር ይቅር ብሎት ዳግመኛ ከሱ ያንን የመሰለ ጥበበኛ ንጉሥ ሰጠው ማለት ነው። ይሄ ነው መልሱ። እሺ አመሰግናለሁ መምህር፣ ለመልሶ በጣም አድርጌ አመሰግኖታለሁ። ግን አይ ቲንክ ጥያቄውን በደንብ ያገኙት አይመስለኝም፣ አልተረዱትም ጥያቄውን። ለምን ካልን ሙግታችንም ሀሳቡም የነበረው የመጽሐፍ ቅዱስ ጸሐፊ ልበ አምላክ የተባለው ዳዊት የኦሪዮ ሚስት ቤርሳቤህን እሷ ጋር እንደተኛና ዝሙት እንደሰራ ነበረ ፖይንቱ። ንስሐ አለመግባቱን አልካድንም እኛ፣ ንስሐ አልገባም አላለም። እንደዚያ ሙግት አልተነሳም። ግን መጽሐፋ ቅዱሳችሁ የጻፈላችሁ የእግዚአብሔር ነቢይ የሆነው ግለሰብ እግዚአብሔር ንጹሕ ነው ያለው ወይም ደግሞ ምንም ኃጢአት የለበትም ከንትኑ በቀር ያለው ሰውዬ ሴትን ደፍሯል። ኢቨን ሴትን ደፍሮ እግዚአብሔር ሳይቀጣው አሁን ድረስ የመጽሐፍ ቅዱስ ጸሐፊ ሆኖ የጻፈው መጽሐፍ በቤተ ክርስቲያን ይዘመራል። ይሄ ደግሞ ተገቢ አይደለም የሚል ሙግት ነው የምታነሳው። ኢቨን ደግሞ እግዚአብሔር ሲቀጣ አልገደለውም። ለምን? በኦሪት ሕግ መሰረት አንድ ሰው ዝሙት ከሰራ የሰው ሚስት ከእሷ ጋር ከተኛ ይግድ አይደለ? እግዚአብሔር ግን አላስገደለውም። ምንድን ነው ያደረገው ካልን ሚስቶቹን ወስዶ ምንም የሚያውቁ ንጹሐን ሚስቶችን ወስዶ በአደባባይ እነሱ ጋር እንዲተኛ ያደረገው። ሚስቶች እዛ ጋር 8 ነበሩ። 8ቱ ሚስቶች ምንም በማያውቁት ኃጢአታቸው ምንም በማያውቁት ነገር እግዚአብሔር አሰልፎ የሚያው ተደርድሮ አስደፍሯቸው። ይሄ ደግሞ ተገቢ አይደለም። እሺ ወገናችን መምህር ማፍ የላቸው ማለት ነው። ቤርሳቤ ምንድን ነው እየተፈጠረ ያለው? ለምንድን ነው የምንረበሸው? ከይቅርታ ጋር ማለት ነው ሳውራ ለምን ያቋረጠ? እኔ እኮ አላቋረጥኩም አይደለ እንዴ ወገናችን። አይ አንዴ ማን ለምን ትረበሻለህ? ሀሳቡ ከበደና ነው። ከብዶ ከሆነ ይጨርስ፣ ችግር የለም ይጨርስ። የያዘውን መልስ ልተፋው እኮ ሌላ መድኃኒት ልንሰጠው አንችልም። ስለዚህ የያዘውን መጀመሪያ ያውጣው። ነገራቸው። አይ በደንብ ንገራቸው። እንደዚህ ነው። አንድ የሚወጣ ስለሆነ ነው ክርክ አይደለም። አንድ አይ ጥያቄ ያቀረብኩ ናትረብሻ አይ አንድ የሚታርገው ኧረ ታዘቢ እንግዲህ አልጨረስኩም እኮ የራሱን የሚታርገው ከኛ የሆነ ነገር ሲሆን ብቻ ነው እንጂ ከሱ የሚደመጥ እኮ የእሱ ሰምተናል። አሁን ለመምህር ሊናገር ነው ማስረጃ ላቅርብሽ ትፈቅዱልኛላችሁ? ላቅርብ ማስረጃ የእኛን ማሳወቅ ነው ስራችን።
እሺ ኤልሳቤጥ በጣም አድርጌ አመሰግንሻለሁ። ማስረጃ ላቅርብ። አይ ቲንክ ሳውራ እየተረበሽ ነው። ይሄ ደግሞ ተገቢ አይደለም። አታቋርጡም። እሺ አመሰግናለሁ። ያው መጽሐፍ ቅዱስ መጽሐፍ ማን ነው የሚወት አድርገው አንድ የሚወት አድርገው እሺ የሚወት አድርገው አንድ እሱን እኮ እያየን ያለው መሀል የገባህ እኮ አንተ ነህ። ማነህ የሚወት አድርገው አንድ ስለ ማነው የሚወት አድርገው ሚዩት አድርገው አንዴ ተወዳጅ ሚዩት አድርገው ሚዩት አድርገው ማነህ? አይ መሀል አትገባ። መምህር እኮ አፋላቸው አይደለ? መምህር እያወሩ እኔ እንደውም አንተን ያስገባው አንድ የምሩ ቆይ አንዴ እኔ አንተን ያስገባው እንደውም የሚገርም ነገር ስለ አንሻ ጉዳይ በማስረጃ እንድታወጣልኝ ፈልጌ ነው። ቅድም ማስረጃ ሲለኝ ስለነበረ በ6 ዓመት ታጨች፣ በ9 ዓመት ተደፈረች የሚለውን በኋላ ታወጣልኛለህ። አሁን ፕሊስ አንዴ መጋቢን የጠሯቸው በጣም ስራ ላይ ነበሩት አስቸግሬ ነው እና እሳቸው አንዴ እውቀቱን እንደው እንዲሳጡት ፈልጌ ነው እንዲጠቀመን ብዬ ነው እና አንዴ ታገሱልኝ። አሊያ ትዕግስት ከሌላችሁ ከታች ያቆያችኋለሁ ማለት ነው። ምክንያቱም እንዲረዳ ነው የምፈልገው። አሁን ክርክሩን አይደለም ክርክሩን ሳይሆን እኔ የምፈልገው እንዲረዳ ነው። ገባችኋል? ሃይማኖታችንም ታውቁታላችሁ። እኛ መከራከር ሳይሆን የምንፈልግ ሰዎች እንዲረዱ ነው። ማመን አለማመን የራሱ ጉዳይ ነው፣ ግን እውነታውን ማሳወቅ ነው የኛ ግዴታ። ስለዚህ ለዛ ነው አስቸግሬ መመሪያን የጠሯቸው። አንዴ ታገሱልኝ ፕሊዝ። ቀጥል ኤምሮ። ኤልሳቤጥ መጀመሪያ አመሰግናለሁ። እየረበሹ ሳለ ዝም ሳስበሽልኝ አመሰግናለሁ። በጣም አመሰግናለሁ። ሲረብሹ አሁንም አቋርጫቸው። እሺ ተባረኪ። እሺ ማስረጃ ላቅርብ። ማስረጃ መጽሐፍ ቅዱስ ነው። እሺ እያየሱ ነው ግን በቃ ሚዩት አድርጎ ችግር የለውም። መጽሐፈ ሳሙኤል ካሌ ምዕራፍ 12 እንደዚህ ይላል። እግዚአብሔር እንዲህ ይላል፣ እነሆ ከቤትህ ክፉ ነገር አስነሳብሃለሁ፣ ሚስቶችህንም በዓይን ፊት እወስዳለሁ፣ ለዘመዶችህም እሰጣቸዋለሁ፣ በዚህችም ፀሐይን ዓይን ፊት ከሚስቶች ጋር ይተኛሉ አለው። ዝሙት የሰራውን ዳዊት እግዚአብሔር በምን ቀጣው? ምንም የሚያውቁ ንጹሐን ሚስቶችን በፀሐይ ፊት ሕዝብ እያያቸው እንዲደፈሩ አደረጋቸው። ቀጥ ያላንበው እንደዚህ ተቀጥሎ አንተ ይህን በስውር አድርገኸዋል፣ እኔ ግን በእስራኤልና በሕዝቡ ፊት ሁሉ አደርገዋለሁ አለ። በፀሐይ ፊት ሕዝቡ እያየ እግዚአብሔር ሌላ ነገር ደግሞ አደረገ። ይሄ እንዴት ነው አምላክ የሚባለው? አምላክ ፍትሐዊ አይደለ? ፍትሐዊ የሆነው አምላክ ምንም የሚያውቁ ሴቶችን አሰልፎ እያለቀሱ እየተጨነቁ ማስደፈር ተገቢ ነው? መቼም ሴቶች በአደባባይ የተደፈሩ አይጨነቁም አትሉኝም አይደለ? ይጨነቃሉ አይደለ? ምንም የሚያውቁ 8 ሴቶች ተሰልፈው አስደፍሯቸው አግዛል። ቀጥሎ ተመልከቱ ምን እንደሚለው፣ ይህን አንተ በስውር አድርገኸዋል፣ እኔ ግን በእስራኤል ሁሉ ፊት አደርገዋለሁ ነው ያለው። ህዝቡ እያየ ነው እግዚአብሔር እንዲደፈሩ ያደረገው። ምን አይነት አምላክ ነው? ፍትህ እንደዚህ ነው እንዴ? ፍትህ ይሄ ነው? ዳዊት በሰራው ኃጢአት እግዚአብሔር ንጹሐን ሴቶችን ያስደፈረው እና እውነት ይሄ ለአእምሮም ይከብዳል። ዋናው ግን የመጽሐፍ ቅዱስ ጸሐፊያችሁ ዳዊት ዝሙት እንደሰራ ኃጢአት እንደሰራ ማመናችሁ ነው። እስቲ መጋቢ ሚውት አድርገው ኤልሳቤጥ አንዴ ኤልሳቤጥ ሚውት አድርጊዋለሽ። አንዴ እየረበሸ ነው ያለው መምህር ማማታችሁንም እያልክ ነው ያለው። አንተ ከመምህር ትበልጣለህ። መምህር አያውቁም እና ነው ካልሆነ ሚውት አድርጋ። የእግዚአብሔር ቃል ነው። የእግዚአብሔር ቃል ላይ አትረበሽ። አንዴ የእግዚአብሔር ቃል የተነበበው አንዴ የእግዚአብሔር ቃል ሲነብ አትረበሽ እባክህ። ሚውት አድርገው አንዴ። አትረበሽ ወገኔ። ሚውት ታደርገዋለህ። ንገሪው እንደዚህ ሚውት እንዳግ ንገሪው። አያቸው እንደዚህ ይረበሻሉ አልኳችሁ። ይሄን ነው መምህር እያለ መምህር እያለ እሺ ኤልሳቤጥ አይ እዚህ ጋር ህዝቡ እንዲታዘብ መምህር እያለ እንዲህ እንደበሽ እንዲያዩ ብዬ ነው። አንዴ ሚውት አድርገው መምህር ያወሩ። ቆይ ማነህ? እግዚአብሔር ነው ያደረገው። አንዴ የኔ ሀሳብ እግዚአብሔር ያደረገው ነው ነገር። አንዴ ሚውት አድርገው እስኪ። ኧረ ሚውት አድርገው አንዴ። ማነህ አንተ? ሚውት አድርገው እስኪ። ኧረ ንገሪው እስኪ ኤልሳቤጥ ንገሪው በደንብ አድርገሽ። በጣም ይቅርታ ሚውት እያደረጉ ነው። አንተና እሱን መምህር ከሄዱ በኋላ አወያያቸዋለሁ። አሁን ግን መምህር ይመልሱላል። ፕሊዝ አንዴ ታገሰኝ። ኤምሮ ደግሞ ጥያቄህን ቃል በቃል አታርዝመው። ጥያቄ አይደለ ኤልሳቤጥ። ይሄ ግን እየረበሹ ከሆነ እንደዚህ ያው የማይታወቁ በደንብ ይገራቸው። ጎበዝ ተባረክ። ስለምትፈራው ነው። አይተሃል ማን እንደሚፈራ እኮ አይተሃል ኤልሳቤጥዬ። ሰው ሲያወራ መሀል የሚገባ እኮ የሚረብሽ አይደል? ፈሪ የሚባለው እኮ እሱ ነው። ሰው ሲያወራ የሚረብሽ ፈርቷን ማለት ነው። የሆነ የእግዚአብሔር ቀን እንዳይነበብ። ቆይ አንዴ ችግር የለውም ማነሽ፣ ችግር የለውም። ዋናው ግን ሰው ሲያወራ መሀል የሚገባ ካለ ፈርቷል ማለት ነው። ለምን? የእግዚአብሔር ቃል እንዳይነበብ። የእግዚአብሔር ቃል አሁን እግዚአብሔር ተብሎ የሚመለከው አምላክ እንዳያችሁት ምንም የሚያውቁ ሴቶችን አስደፍሯል። ያው ይሄን አለ አንተ በስውር አድርገኸዋል፣ እኔ ግን በሕዝቡ ሁሉ ፊት በእስራኤልና በፀሐይ ፊት አደርገዋለሁ አለ። ምንድን ነው የሚያደርገው? ዳዊት ያደረገው ዝሙት ነው። እግዚአብሔር ያንን ዝሙት ደግሞ ድጋሚ ሕዝቡ እያየ እንዲሰራ አድርገ
አድርጓል እና ይሄ ከፍትህ አንጻር እግዚአብሔር እንደዚህ ነገር በመቀበል ከባድ ነው። አምላክ እንዴት ነው ሴቶች የሚያስደፍረው? እኔ ለአእምሮ ይከብደኛል። እንደዚያ ተማምለክ አምላክ ሊባልም አይችልም ሊመለክም አይችልም። ስለዚህ እኔ አላመልከውም። ክርስቲያኖችም እንደው እያመለካችሁ ከሆነ ይህን አምላክ ውጡ ብዬ ጥሪ ያቀርብላችኋል። ለምን እግዚአብሔር ንጹሐኖችን ፍትህ ይሰጣቸዋል እንጂ አያስደፍራቸውም። ግን መጽሐፍ ቅዱስ ላይ ያስደፈረ ያለው ቀጥሉ። በቃ አመሰግናለሁ መምህር፣ ቀጥሉ። ጥያቄን ጠይቅ። አምላክ ጨርሻለሁ። ጨርሻለሁ መምህር። አሁን ያስቀምጡን ሀሳቦትን ከዛ በኋላ ከጥያቄ በላይ ሌሎች ነገር ነው የምታበዛው። መመሪያ እሱም እንደዚያ አውሩ። መጋቢ ቢሆን እንደዚያ አውሩ ፕሊስ። መጋቢ ቢሆን እንደዚያ ጥያቄን ጠይቅ መልስልህ። ከዛ ውጭ ግን ምንድን ነው ስድብ አትጨምር። እኔም እኮ ስድብ አልገባም። እባክዎት መምህር እንደዚህ አውሩ። ከዚህ በላይ አምላካችንን አትስደብ። መምህር መጽሐፍ ቅዱስ ነው ያነበብኩት። መጽሐፍ ቅዱስ መኖር ስድብ አይደለም። መጋቢ ያነበቡት መጽሐፍ ቅዱስን መጽሐፍ ቅዱስን የሆነ ያነበብኩት። አትረበሽ ፕሊስ። አንዴ በአላ መምህር ያሮች አንዴ መምህር ሰባ መሀል ያትግቡ። የእግዚአብሔር ቃል ላይ የህፃን ልጅ አይባልም። እባክህን ወይ አንዴ ለምን ትረበሻላችሁ? የእግዚአብሔር ቃል ነው የተነበበው። ምን ናችሁ? በኋላ የእግዚአብሔር ቃል ለምን ትሳደባላችሁ? አትሳደ። የእግዚአብሔር ቃል እኮ የተነበበ አካችሁ ሆነ ማውረድ ጀምሬያለሁ። በቃ ምክንያቱም በቃ እየወረድኩ ነው። በቃ ከዚህ በኋላ ወርዳለሁ። አሁን ጥያቄን ጨርሳል አልጨርስም? ኤልሳቤጥ ጨርሻለሁ። መለስ ይመልሱልን። ሁለተኛ ድላቶች ቢዩት አድርግ። እሺ ቢዩት አድርገን አዳምጥ። የእኛን በደንብ አዳምጦ እግዚአብሔር አምላካችን እንትና እንሳ ከኃጢአት ከሰራ እነዚህ ልጆች እንዲደፈሩ ለምን አደረገ ሲባል ብዙ ጊዜ በቤተ ክርስቲያናችን ውስጥ እግዚአብሔር በሚፈርደው ፍርድ ውስጥ እና በምህረት ውስጥ መግባት አይቻልም። ለምሳሌ ይሄንን ካልክ ቅድም ወንድማችን በጠቀሰው በእናንተ አይሻን የ9 ዓመት ህፃን ልጅን ነቢዩ ምን አረጓት ነው የሚባለው እና እሳቸው የጻፉትን ቁርአን አሁን አልቀበልም ብለሃል አንተ። እኛ ዳዊት በቤተ ክርስቲያናችን ውስጥ አንድ መጽሐፍ ነው የጻፈው የዳዊት እንጂ ሁሉንም መጽሐፍ ቅዱስ የጻፈ ዳዊት አይደለም። በዚህ አጋጣሚ መጽሐፍ ቅዱሳችሁን የጻፈ ብለህ ስታደርግ ከመጽሐፍ ቅዱስ ክፍል ውስጥ አንዷን የዳዊት መዝሙር የሚባለውን ብቻ ነው የጻፈው። ይህ ግልጽ ይሆንልህ። ሌላው ደግሞ ያችኛዋን ሴት ደፍሮ በንስሐ እግዚአብሔር ይቅር ካለው በኋላ ተስተካክሏል ስንል ደግሞ እዛ ጋር ያ ከኃጢአቱ ውስጥ የመጣበት ፍርድ ነው። ብዙ ጊዜ በእናንተም እምነት ይሁን በሌላም ይሆን አንዳንድ ጊዜ ሰዎች ኃጢአት ሲሰሩ የሚያጋጥም በልጆቻቸው ላይ ይመጣል፣ ቅጣቱ በሰዎች ላይ ይመጣል። ይሄ እግዚአብሔር አሰራር ነው። ያንን መምረጥ አይቻልም። ነገር ግን እንደሱ ካልክ አይሻ የ9 ዓመት ሴትን ልጅ ነቢዩ ወስደዋልና እናንተ የእሳቸውን ቁርአን አልቀበልም አላልክም። ተረዳኸኝ አይደለ? ስለዚህ ምን ብሏቸው ነው ካልክ ነው እንግዲህ አላህ ይቅር ብሏቸዋል ብለህ ልትል ካልሆነ በቀር መልስ ይሄኛውን ልትመልስ አትችልም። መጀመሪያ ቤት ውስጥ ያለ የባሰ ነገር ስላለ፣ ይሄኛው ግን ፍርዱ ነው እና እግዚአብሔር ፈረደ አደረገው። ስላደረገው ፍርዱ እውነተኛ ነቃነቃ ሊያውሩሽ ጨርሱና ገባለሁ ብዬ እናድከደጉ በኋላ አይታች ከሆነ የቅዱስ መምህር ጉዳዩን ጨርሷል። ይሄኛውን ደግሞ እየሞከረ ነው ያለው፣ ግን ቢሆንም የተሻለ ነገር የለውም። ዝም ብላችሁ አዳምጣው። ስለዚህ እግዚአብሔር የሚፈርደውን ፍርድ እንዲህ አይነት ነው ብለህ ሌላ ካባ ልትሰጠው አይቻልም። ለምን ፍርድ የለውም ማለት ነው። አንተ የምትፈልገው አምላክ ፍርድ የማይሰጥ ፍርድ የሌለው እንዲሆን ነው ማለት ነው። ስለዚህ ይሄ እግዚአብሔርን ፍርድ የሚያሳይ ነው። እንደገና ምህረቱንም ደግሞ እዛ ዳዊትን ይቅር በማለት አሳይቷል ማለት ነው። ስለዚህ እግዚአብሔር ይፈርዳል። አዳምንም ወደ ምድር ከገነት አስወጣው ይላል አይደለ? ቁርአናቸው እኮ ይላል ከገነት አስወጣው። ይሄ ፍርዱ ነው። ይቅር አለው ደግሞ ምህረቱ ነው። ስለዚህ አዳም ሲበድል ከገነት አስወጥቶታል፣ ይቅር ሲለው ደግሞ መልሶታል። ይሄ የቁርአናችሁ መጽሐፍ ነው። ስለዚህ እግዚአብሔር ሲበድሉ ለሚያጠፉ ሰዎች ይቀጣል። ለምን በልጆቹ ላይ ያደረገው? ይሄ እግዚአብሔር አሰራር ነው። ስለዚህ እሱ በሰራው ላይ ምንም ማድረግ አዳም ብቻ አይደለም የወጣው፣ ልጆቹም ሁሉ ከገነት ወጥተናል አይደለ? ሁላችንም እኮ ገነት አይደለንም፣ ገና ገነት እንሄዳለን ብለን ከነበርንበት ገነት እንደወጣን የእናንተን ቁራር ያምናል፣ ገነት እንደተመለሰም ያምናል አይደለ? ግን ሁላችንም ገነት ነበረን። አሁን እዚህ መሬት ቆይተን እንሄዳለን ጀነት እንሄዳለን ብላችሁ እናንተም እኛም የምንለው ያ በደል ስለመጣ ነው። ያ በደል ወደ ልጆች ስለመጣብን ነው። ወደዚህ ወደ መሬት መጡ ሁሎቹንም ሰዎች ስላዳረሰ ነው። ስለዚህ ለዛ ነው አሁን
እናንተ ስግደት የምትሉት ምጽዋት የምትሉት ነገር ስሙ አጠራሩ ስለጠፋኝ ያህል የምታደርጉት ጀነት ለመግባት አይደለም። ስለዚህ ጀነት ለመግባት እንድንሆን የሆነው ከገባንበት ገነት ምን ስለሆንን ነው? በአዳም ምክንያት ስለወጣን ነው። ስለዚህ በአዳም ምክንያት የወጣነውን ገነት ለመግባት ነው እንደገና የሰው ልጅ መልካም ስራ እየሰራ ያለው ማለት ነው። ይሄን ብለህ ካመንክ በእኛ ሁሉ ላይ የአዳም ኃጢአት መጥቶ እንደነበረ በእኛ እምነት ግን ኢየሱስ ክርስቶስ አድኖናል። ተጀመር ግን ማውራት አልተመቸኝም እና ቪዲዮ መክፈት የሚችላል እንዴ? ቆይ አላችሁ እህቶች አንዴ ኮሜንት ላይ ጻፉልኝ ካላችሁ ንገሩኝና እናንተ ክፈቱትና ነጻ ሆኜ ላውራ። እንዴ ቪዲዮ መክፈት የሚችል አለ ከእናንተ ውስጥ እህቶች አለ ካላችሁ አለን በሉኝ። አንዴ ቪዲዮ ሁለተኛ ሞባይል አለባችሁ ጻፉ አንዴ ኮሜንት ላይ ሁለት ሞባይል ያለ አፍትሙት። ስለዚህ እንደዚህ አይነት አባባል አትውሰድ። ይሄ ከሆነ በአንተ ጋር ያለው አምላክ የአደምን ኃጢአት አለን። እሺ ማን አለ አሁን? ቆይ ሁለት ሞባይል መያዝ አይመችም። ለዛ ጀማ ነጻ ሆኜ ባላስላችሁ አይመችም ለሞባይል። እስቲ ማን አለ አሁን? ቆይ አለ አላት በሉ አለኝ በሉ ወይም ደግሞ ላይፍ አለሽ አለሽ አግኝተሽ አላኩትም። ኢምራን ነው አቡኪ ሰላም አለይኩም። አግኝተሽ? ወአለይኩም ሰላም። የማን ነበረ? ቤተ ኤልዛ ምናምን ነው። ቆይ በቃ ከፈችው ላውራ። እሱ ቆይ እነግርሃለሁ ኢየሱስ እንደሆነ አሳይሃለሁ። ኢንሻአላህ ቆይ ተረኛ ነኝ አይደለ እንዴ? አዳምጣ ሳወራ ቆይ ነው ተረኛ ነኝ የሚወት አድርገው ማን የተረጎመ እንደዛ ብሎ እስከፈተል መጽሐፉ ምንድን ነው የከፈከው ምንድን ነው? አንዴ የከፈከው መጀመሪያ ቆይ ቆይ መጀመሪያ የሚወት አድርጋ አንተ ወይ ማን ረጋ መጀመሪያ እየተመለሰ መጋቢ ማለታችሁም ቆይ አንዴ ፕሊስ የሚወት አድርገው መጋቢ ማለታችሁም አንዴ የሚወት አድርገው እስኪ አንዴ የሚወት አድርገው አንዴ ኧረ የሚወት አድርገው ወገን። እሱማ ኢየሱስ ነው። ቆይ ኢየሱስ ነው ያደረገው በብሉይ ኪዳን ጊዜ አድርጎታል። ትክክል ማን ነው እሱ ደግሞ ልንገርህ መጽሐፈ ሳሙኤል ላይ አለ። መጽሐፈ ሳሙኤል ላይ ምን ተፈጠረ መሰለ? እግዚአብሔር ለሆሴዕ ቆይ አረጋ በለ ማን ነው ስሜታችሁን ስሜታዊ ለምን ትሆናለህ? ወላ አለ መጽሐፍ ቅዱስ ላይ ተቀለማትን ወገን ኤልሳቤጥ እያስረበሽን ያለች እንግዲህ ውይይቱ እንዲያቅፈልገች ከሆነ አላውቅም። መጀመሪያ ክርስትና ላይ እንዳወራ እየተፈቀደልኝ አይደለም። ተረኛ ነኝ እኔ። እሺ ምሩ ተመለሰን። ግን አሁን አባታችን እንዴት ነው ተቀበልከው? እነሱን ሰምቻለሁ፣ ግን አንድ ሁለት ሀሳብ ላስቀምጥና እንቀጥላለን። በመጀመሪያ ያው የተነሱ ፖይንቶች አሉ። ነቢዩ ስላ ሰለም እንደዚህ ያደረጉ ተብሎ በእውነቱ እንደዛ የሚል የለም። ውሸት ነው ያወራ ውሸት የከፈተውም ቻትጂፒቲ ነው። እሱ ላይ በኋላ እንመጣለን። ግን ከሱ በፊት መጋቢ ብሎ ያስቀመጡት ላይ ማን የሚወት አድርገው አንድ የሚወት አድርገው ማን የሚወት አድርገው አንድ የሚወት አድርገው መጀመሪያ ከፈተው የሚወት አድርገው መምህራችንም እንዲማራ መምህራታችንም አድረስ ስለዚህ ሚዩት እንዳያግ ነገር ይሆናል። ሚዩት እንዳያግ ነገር ተረኛ ተረኛ ነገር ውስጥ አይሰማም። ልጁን ከውይይቱ በኋላ ሀሳብ ከሞላ ጎደል እንደው ካለማስረጃ ግን ሀሳቦትን ነው የሆነብኝ። ሀሳቦትን እንደ ሀሳብ ጠብቄ ነበረ ከብሉይ ሐዲስ ጠቅሰው ያስቀምጡልኛል ብዬ ነበር። ግን ብሉይ ከሐዲስም አልተጠቀሰም። ያው የቅድሙ መምህር ሊጠቅስ አልቻለም። እርሱም ደግሞ መጋቢ ብሉይ ሆኖ ማስረጃ ለመጥቀሳችሁ ትንሽ ይከብዳል። ኤኒዌይ ሀሳባችሁ እንደ ሀሳብ ተቀበለናል። ዋናው ግን በገባም በዚህም መጣ በዚህም ገባ ምናምን ዋናው ነብዩ ዳዊት ወይም እናንተ ዳዊት የተባለው አካል ቤርሳቤህን የኦሪዮን ሚስት ባሏን ገሎ ደፍሯ፣ እግዚአብሔር ደግሞ ንጹሐኖችን አስደፍሯቸዋል የሚለውን ፖይንት ነው። ይህን ነገር በደንብ አጓ አስረግጠው ስለተናገሩኝ አመሰግናለሁ። አሁን
ወደ ስላሴው ማለፍ እንችላለን ማለት ነው። ለምን በዋናው ርዕሳችን የገባበት ኦኬ፣ ስላሴ ከማለፍ ነው። በፊት ይኸውልህ፣ ቆይ አንዴ ስላሴ ላይ መጀመሪያ አውራ አንዴ። ኤልሳቤጥ እዚህ የጠራሽኝ ስለ ስላሴ ላውራ ነው። ቆይ አንዴ ልጨርስና ተቀጥያለሽ። ያው እስካሁን ቅድም ጀምሮ የተፈራ ፖይንት አለ። እሱን ምንድን ነው ያላለቀም ያልካት የምታልፋት ነገር ሳትመለስ ወዴት ነው? መጀመሪያ ይመለስ። ያልመሱት ነገር አለ ያስባል። አውርቼ እኮ አልጨረስኩም መምህር። አንዴ ለምን ያቋርጡኛል? አልጨረስኩም መምህር። እሱ እኮ 10 ደቂቃ ሲያወሩ እኮ ያዳምጫለሁ መምህር። 10 ደቂቃ ነው ያወሩት እኮ እሱ ለምን አዳምጡኝም? አንዴ 10 ደቂቃ እኮ ነው ያወሩት መምህር። ተባረኩና 10 ደቂቃ ነው ያወሩት። ልጨርስና ያወራለሁ። 10 ደቂቃ አውርተዋል። ተረኛ እኮ ነኝ መምህር። 10 ደቂቃ እኮ አውርተዋል እሱ። እባክዎት ይፈቀዱልኛል። ኧረ ፍትሀዊ ነው። ሀሳቢ ልጨርሳ መጀመሪያ ጥቅስ እቀበላለሁ። እየተባልክ ነው። ስለዚህ መቀበል አለብህ። በደንብ ይቀበላል። ሀሳቢ ላስቀምጥና ከዛ ካስቀመጥኩ በኋላ ጥቅስ አስቀምጡልኛል ማለት ነው። ዋናው የተነሳው ሀሳብ ጻድቁ ዳዊት ያው ምንም የሚያውቁ ንጹሐኖች ወይም ደግሞ ምንም የሚያውቁ ሴቶችን ያገባው ዳዊት ላውጣው መጀመሪያ መጽሐፈ ሳሙኤል ካለ ምዕራፍ 12 ላይ ምንም የማያውቁ ንጹሐን እግዚአብሔር አስደፍረዋል። ደግሜ ያነበዋለሁ። እንደዚህ ይላል እግዚአብሔር እንዲህ ይላል፣ እነሆ ከቤተ ክፉ ነገር አስነሳብሃለሁ ካለ በኋላ በአይን ፊት በህዝቡ ፊት እስራኤል ሁሉ እየተመለከቱ እንዲተኙ አደርጋለሁ ይላል። ቆይ አንዴ ልጨርሳ ብቻ ፕሊዝ። አመት እኮ አያወራም። ያልከውን እኮ አንድ ሀሳቡን አስረግጬ ልናገር። ልጨርስ ሀሳብ አይደለም አስረግጬ ልናገሯ አንዴ። እሱም እኮ የተደጋገመ ነበር መምህር። እሱም እኮ የተደጋገመ ነበር። አንዴ ላውራ። አትረበሹ እባክህ። መረበሽ ለምን አስፈለገ? ከባድ ነገር እኮ አላወራሁም። ያነበብኩት እኮ መጽሐፍ ቅዱስ ነው መምህር። እባክዎትን አንዴ መጽሐፍ ቅዱስ አንብቤ ልጨርስ። ማንበብ ሳይሆን ሁለት ጊዜ መጠየቅ። ደግሜ አላነሳውም። እሺ አንዴ ሀሳቤ ልጨርስ። ደግሜ አላነሳውም። ልጨርስ አንዴ ሀሳቤ። ደግሜ ያለው አንዴ ሀሳቤ ላጠቃለሁ። እሺ እባክዎትን ይፈቀዱልኝ። ሳወራ አይደለም በቃ ሀሳቤ ይፍቀዱልኝ። አንዴ ያስወሩኝ እስኪ አንድ ያስወሩኝ ይባል። አንዴ አይደለም ተረኛ ነኝ። አታቋርጡኛ። ለምን እንደምትደረግ ያነበብኩት የእግዚአብሔር ቃል እኮ ነው። አንዴ ሚውት አስባል። ጠቅሻለሁ መጽሐፍ ቅዱስን። አንተ ማለት እኮ ሚውት አድርጋ አንዱ አንተ ይከፈታል። ችግር የለም። አንዴ ሚውት አድርገው። ማነህ ሚውት አድርገው። አምነዋል እኮ መምህር እኮ ዳዊት እንደደፈረ እኮ አምነዋል። ሚውት አድርገው እባክህ። የሰብት እየተረበሸ ነው ያለ። አይ ቲንክ ውይይቱን አልፈለግሽውም ነው አንድ የሚወት አስደልጊ እንደተኛ ኃጢአት እንደሰራ አምነዋል። ሚወት አድርጌ ላውራ። ኃጢአት እንደሰራ ነው እንዴ? ኃጢአት እንደሰራ ማስታወቅ ችግር ደፈረ የሚባል እንደ ነብዩ በ9 ዓመት ሲደፍር ነው እንጂ የእድሜ እኮ የሚባል ነገር አለ አይደል እንዴ? ደፈረ የሚባል እንዴት ነው? መድፈር እንደዛ የ9 ዓመት ልጅ ስትደፈር ነው ወይስ ከ18 ዓመት በላይ ያለ ሰው ግንኙነት ቢደረግ ነው ደፈረ የሚባል? መድፈር እንደዛ ከሆነ መድፈር አንድ ያስወሩኛ። አትረበሻ እንዴ? የእግዚአብሔር ቃል ለምን ትረበሻላችሁ? የእግዚአብሔር ቃል ስላይ ቢረበሻ እንዴ እኮ አንድ ቀን ያወራ ለምን ረበሻለሁ? እስኪ አንዴ ሚውት አድርጊ። ውይይቱ እንዲቆይ ፈልጋችሁ ነው? አየር አልጨረስኩም። ሀሳቤን ልጨርስ አንዴ። አቋርጣችሁኛል። ሀሳቤን ልጨርስ አንዴ። ልጨርስና ታወራላችሁ። አንዴ ልጨርስ ሀሳቤን አንዴ ፈቀዱልኝ እባካችሁ። አትረበሽ። አልጨረስኩም። ሀሳቤን ልጨርሳ ነገር ልጨርስ ሀሳቤን አንዴ አላልኩም። እግዚአብሔር አንዴ ዳዊት እግዚአብሔር አስደፍረዋል አላልኩም። አንዴ ሜት አድርጎ እስኪ መምህር ማለታችሁንም እንዴ? መምህር ማለታችሁንም እንዴ? ዳዊት ላይ አልኩም። ያስደፍረው 8 ሴት ነው ያስደፍረው። 8 ሴት አስደፍሯል። አቀርባለሁ። እሱ አስደፍሮ አቀርብልሃለሁ። አረ ከፍትልሃለሁ። መጽሐፈ ሳሙኤል ቃል ምዕራፍ 7 አረ ቃል ሀሳቡን ይጨርስና እስኪ እንስማው። አንዳንዴ ሀሳቡን መስማትም መልካም ነው ለእኛም። በጣም ተባረክ። ሀሳቡን እንስማው። እንዴ መሰለሽ እሱን ያልሽው ግን አይሹ አያስወሩኝም። ይሄን ያልኩሽ አያስወሩኝም። እባክህን ልጨርስ ሀሳቤን አንዴ። እሺ ላውራ። ኧረ ፍቀድልኝ። እሺ ይግቡ፣ ሁሉም ይግቡ። 10 ከፈለጉ 10 ነው የምጡ። ችግር የለብኝም። 10ንም ማድረግ እችላለሁ። ኢቭን ሚውት አድርገዋል።
ኧረ ላውራ ፍቀድልኝ። ኧረ እባክህ ሚውት አድርጉ። አንዴ ቆይ መምህር እኮ ለመምህር ይጨርሱ። ኧረ አንዴ ቆይ ሶስት ቆይ እሺ ማጋለሁ እስኪ አንዴ ሚውት አድርጉ። የሳቤት ውይይቱን ላይ ከፈልገሽ ከሆነ ንገሪኝ። ቆይ ሚውት አድርገው። አንተም ተራለህ እኮ ማነህ? ተራለህ እኮ ሚውት አድርጋ ማነህ? ሚውት አድርጋ አንዴ። እሺ አንዴ ሚውት ሀሳቤ ልጨርስ። አንዴ ሚውት ሀሳቤ ልጨርስ።